ሰላም በያላችሁበት ሰላማችሁ ይብዛልን። በዛሬው ቆይታችን ደግሞ አንድ ቆንጆ ርዕስን አንስተን የምንነጋገር ይሆናል ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ቤተሰብ ሁኑ ለማለት እወዳለሁ ማለት ነው። ዛሬ የምነጋገርበት ርዕስም ምንድን ነው ካላችሁኝ የዛሬው ርዕሳችን እንግዲህ የተፈተነ ሰው ሁን ነው የሚለው ማለት ነው። የተፈተነ ሰው ማለት ምን ማለት ነው? እንዲሁም ደግሞ የተፈተኑ ሰዎችስ እነማን ናቸው የሚሉትን ነገሮች በደንብ የምናይበት ይሆናል ማለት ነው። እንዲሁም ደግሞ እኛም ራሳችን የምንፈትሽበት እኛስ ደግሞ ምን ላይ ነው ያለነው፣ ፈተናውን አልፈናል አሊያም ደግሞ ፈተናውን እየተፈተንን መንገድ ላይ ነው ያለነው፣ እንዲሁም ደግሞ ፈተናውን ደግሞ ሙሉ ለሙሉ አናልፍም ብለን ትተነዋል፣ ራሳችሁን የት ታገኙታላችሁ ደግሞ የት እናገኘዋለን የሚለውን ጥያቄ የምንመልስበት ቆንጆ ቆይታ እንደሚሆን ተስፋ አደርጋለሁ። አብራችሁ ቆዩ። ወደ ራሳችን ስንመለስ እንግዲህ የተፈተነ ሰው ሁን ማለት ምን ማለት ነው የመጀመሪያው ነገር ማለት ነው። የተፈተነ ሰው ማለት ምን ማለት ነው ካላችሁኝ ጠንካራ ሰው ሁን ለማለት ነው ማለት ነው። የተፈተነ ሰው ምንድነው ካላችሁኝ እጅግ ጠንካራ ነው ማለት ነው። የተፈተነ ሰው እጅግ ብርቱ ነው ማለት ነው። የተፈተነ ሰው በተለያዩ አንግሎች ብትፈትሹት፣ በተለያዩ አንግሎች ብትሞክሩት የተፈተነ ሰው ምንድነው ማለት ነው እጅግ ጠንካራ ነው ማለት ነው። ከብረት ይጠነክራል ማለት ነው። ለምን ካላችሁኝ የተፈተነ ሰው በርካታ ነገሮችን ያየ፣ የተፈተነ ሰው ሁሉንም ነገሮች በትዕግስት ያለፈ፣ የተፈተነ ሰው ደግሞ በርካታ ሊታለፉ የማይችሉ እንዲህም አሉ ወይ የተባሉ ነገሮችን ያለፈ ሰው ስለሆነ ማለት ነው። እንግዲህ አብዛኞቻችን የተፈተነ ሰው ሁን ሲባል የምንረዳው ወይም ደግሞ የምንረዳበት አንግል የተለያየ ነው ማለት ነው። አንዳንዶቻችን በትምህርት ተፈትኖ ማለፍን እንደማረጋገጫ የምንወስደዋለን። አንዳንዶቻችን ደግሞ እንዲሁ በስራም ሊሆን ይችላል በተለያዩ ውጣ ውረዶች ውስጥ በሚገጥሙን ፈተናዎች በእነዚህም እንስለዋለን ማለት ነው። እዚህ ዓለም እንግዲህ ስንኖር በርካታ ፈተናዎች በርካታ ውጣ ውረዶች ያጋጥሙናል ማለት ነው። ነገር ግን እነዚህን ውጣ ውረዶች እነዚህን ፈተናዎች እንዴት አልፈን የተፈተነ ሰው ወይም ደግሞ ጠንካራውን ሰው እንሆናለን የሚለው ነው ማለት ነው። የተፈተነ ሰው ማለት እንዳልኳችሁ ጠንካራ ሰው ነው ማለት ነው። የተፈተነ ሰው ማለት እያንዳንዱን ፈተናዎች እንዴት መወጣት እንዳለበት እያንዳንዱን ፈተናዎች እንዴት ሊያልፍ እንደሚችል የሚያስብ እንዲሁም ደግሞ እነዛን ፈተናዎች ደግሞ ባሰበው መልኩ እንኳን ባይሆን እንደምንም ብሎ ተፍጨርጭሮ ተንጠልጥሎ ማለፍ የቻለ ነው ማለት ነው። ያ ምንድነው ማለት ነው? ጠንካራ ነው ማለት ነው። እንዳልኳችሁ ነው የተፈተነ ሰው ከብረት ይጠነክራል ብያችኋለሁ። ለምን ካላችሁኝ የተፈተነ ሰው ሁሉንም አልፏል ማለት ነው። ስለዚህ የተፈተነ ሰው ምንድነው የሚያደርገው ካላችሁ የተፈተነ ሰው በርካታ ነገሮችን አልፎ ነው ያንን ፈተና ያለፈው ማለት ነው። የተፈተነ ሰው ማለት እንዳልኳችሁ እንግዲህ ጠንካራ ሰው ነው። ይህ ጠንካራ ሰው ምን ካራክተሪስቲኮች አሉት ወይም ደግሞ ምን ባህሪያቶች አሉት ካላችሁ የመጀመሪያውን ስነግራችሁ ችሎ ማለፍ የሚባል ነገር አለ። ይሄም ያልፋል እያለ ምን ይላል ማለት ነው? ያሳልፈዋል። ሌላ አዲስ ቀን ሌላ ብሩህ ቀን ከፊት ለፊት ይታየዋል ማለት ነው። ሌላውና እንዲሁም ደግሞ ሁለተኛው ምንድነው? ቀጣይነት አለው ማለት ነው። በዛ ነገር ላይ ወይም ደግሞ በያዘው ነገር ላይ ፈተና በሚያጋጥመው ነገር ላይ በዛ በሚፈተንበት ሁኔታ ላይ እንኳን ያንን ነገር ለማቆም እጅ አይሰጥም ማለት ነው። ኮንሲስተንስሊ አሁንም እዛው ላይ ነው ማለት ነው። ጧትም ሩጫ ቢሆን ለምሳሌ ጧትም ተነስቶ ይሮጣል። ወጣችኋል አይደለ? ለምሳሌ አንድ አትሌትን እንኳን ብንወስደው ማለት ነው አይታችሁታል። አስቡት፣ ኢማጂን አድርጉ። አትሌቱ ሁሌ ጧት ብርድ የሚፈራ ቢሆን ብርድ ይፈራል። እሱ ግን አትሌት ነው። አትሌቶች ደግሞ ጧት ግዴታ ተነስቶ ምን ማድረግ አለባቸው ማለት ነው? ትሬኒንግ ማድረግ አለባቸው። በደንብ ልምምዶችን መስራት አለባቸው። ያንን ፈተና ቢሆንበት ያንን እንዴት ነው ተጋፍጦ ማለፍ ያለበት? ያንን ብርድ እንዴት ነው መቋቋም ያለበት? ሰውነቱን እንዴት ነው ማስለመድ ያለበት? ያንን በደንብ ሊወጣ የሚችል ሰው ይሆናል ማለት ነው። ኮንሲስተንስሊ ሲደጋግመው ያ ምንድነው ማለት ነው? ጠንካራውን እሱን ከብረት የሚጠነክረውን እሱን ይፈጥረዋል ማለት ነው። ሌላው እንግዲህ በቀጣይነት ከኮንሲስተንስሊ ከቀጣይነት ቀጥሎ ደግሞ የምናገኘው ጠንካራ ሰው ለመሆን ማለት ነው እያንዳንዱ ለነገሮች ምንም አይነት ቦታ አለመስጠት ሳይሆን ቦታ መስጠት። ታውቃላችሁ አይደለ? አብዛኞቻችን የተፈተነባቸው ነገሮች ኦልሬዲ ቦታ የማንሰጣቸው ናቸው ማለት ነው። አንድ ወደቅን ማለት ድጋሚ እንወርቃለን ማለት አይደለም። ብዙዎቻችን ለነዛ ነገሮች ቦታ አንሰጥም ማለት ነው። የተፈተነ ሰው ግን እነዛን ነገሮች በድጋሚ ለምንድነው እዚህ ጋር እየወደኩት፣ ለምንድነው እዚህ ጋር ይሄ ነገር የተፈጠረ ብሎ
በደንብ ማየት፣ በደንብ ማሰላሰል እንዲሁም ደግሞ ያንን ነገር ይህ የተፈተንኩትን ፈተና ማለፍ አለብኝ ብሎ እያንዳንዷን ችግር ነቅሶ እንዲሁም ደግሞ አበጥሮ ያወጣል ማለት ነው። ያንን ሲያወጣ ያ ሰውዬ እነዛን ፈተናዎች ምን ይላል ማለት ነው? ያልፋል ማለት ነው። ያን ፈተና ሲያልፍ ምን ይገጥመዋል ማለት ነው? ያ ተስፋ የቆረጠበት ያ ለኔ አይሆንም ያለው ነገር ያ ደጋግሞ መሞከር እንደማይገባው ያ ደጋግሞ መሞከር እንደሌለበት ሲያስበው የነበረ ነገር ይሳካለታል ማለት ነው። ሻይን ይሆናል ማለት ነው። ይህ ሰው ምን ይሆናል ማለት ነው? እንዳልኳችሁ ከብረት የጠነከረ ሰው ይሆናል ማለት ነው። ወይም ደግሞ የተፈተነ ሰው ይሆናል ማለት ነው። የተፈተነ ሰው ባህሪያት እንግዲህ ከብዙ በጥቂቶቹ እነዚህን ካልኩላችሁ እነዚህ ሰዎች እነማን ናቸው ነው? እነዚህ ሰዎች እንግዲህ አሁን ከጠቀስኳቸው ካራክተር ውስጥ የሚወጡ ሰዎች ናቸው ማለት ነው። እነዚህ ሰዎች እንዳልኳችሁ እዚህ በርካታ ነገሮችን የያዙ ሰዎች ናቸው ማለት ነው። እነዚህ ሰዎች እጅግ ሆደ ሰፊ ናቸው። እነዚህ ሰዎች አብዝተው ሰውን የሚወዱ ናቸው። እነዚህ ሰዎች አብዝተው ለነገሮች ትኩረት የሚሰጡ ናቸው። እነዚህ ሰዎች ለምን ይህ አልሆነም ብለው ከራሳቸው ጋር ሙግት ከራሳቸው ጋር ፋይት ማድረግ ካለባቸው በደንብ ፋይት የሚያደርጉ ሰዎች ናቸው ማለት ነው። የተፈተነ ሰው ስትሆኑ እነዚህ ነገሮች በደንብ ማየት ያስፈልጋል ማለት ነው። አሁን ላይ እኛ ምን ላይ ነው ያለነው? ትልቁ ጥያቄ። እኔ ለመፈተን መንገድ ላይ ነኝ ወይስ ደግሞ እነዚህን ፈተናዎች ላለመጋፈጥ ራሴን እያገለልኩኝ ነው ወይስ ደግሞ ከራሴ ጋር ፋይት ለማድረግ ተዘጋጅቻለሁ? እያንዳንዱን ነገሮች በደንብ ማየት ያስፈልጋል ማለት ነው። ከፊት ለፊት የሚታየውን ተራራ ደርምሶ አለያም ደግሞ ቆፍሮም ሊሆን ይችላል፣ አለያም ደግሞ ተንጠላጥሎም ሊሆን ይችላል። ያንን ተራራ ለማለፍ ሁሉም ሰው ጠንካራ፣ ሁሉም ሰው ፈተናውን ሊያልፍ ይገባል ማለት ነው። እነዚህን ፈተናዎች ሲያልፍ አንድ ሰው የተፈተነ ሰው ይሆናል ማለት ነው። የፈተና ማረጋገጫው ይሰጠዋል ማለት ነው። ሁሉንም በተለይም ደግሞ በተለያየ አንግልም ብታዩትም እንኳን የተፈተነ ሰው እጅግ የተከበረ ሰው ነው። የተፈተነ ሰው እጅግ የተወደደ ሰው ነው። የተፈተነ ሰው እጅግ በርካታ ነገሮችን ያሳለፈ ሰው ነው ማለት ነው። አንድ ሰው እጅግ ካልተፈተነ ለሰዎች የማያስብ ከሆነ አንድ ሰው ሰዎችን በጥሩ አንግል የማያይ ከሆነ ሌሎችን የማይረዳ ከሆነ ይህ ሰው እመኑኝ የተፈተነ ሰው አይደለም። ይህ ሰው እመኑኝ ብዙ ችግሮችን ያየ ሰው አይደለም። ይህ ሰው ብዙ ችግሮችን አላየም። ኦልሬዲ ይህ ሰው የሆነ ሊሚትድ የሆነ ላይፍ ነው የኖረው ማለት ነው። የተፈተነ ሰው ግን በርካታ ነገሮችን፣ በርካታ ስቃዮችን፣ በርካታ የማይነጉ የሚመስሉ ሌሊቶችን፣ በርካታ አስቡት እንግዲህ ፀሐይ የማይወጣባቸው የሚመስሉ ዳመናዎችን፣ በርካታ የሚገተቱ ጉሞችን አልፎ ነው የመጣው ማለት ነው። ጠንካራው ማንነታችን የት ጋ ነው ያለው? እንዲሁም ደግሞ እኛስ ደግሞ ምን አይነት ሰው ነው መሆን ያለብን ወደፊት? እኛስ ምን አይነት ካራክተሪስቲክ ነው ሊኖረን የሚገባው? ራሳችንን ለፈተና እያስጠጋነው ነው ወይ? ያንን ፈተና ስለማለፍ ምን እያደረገን ነው? አሁን ብዙዎቻችን አስቡት እስኪ አሁን በህይወታችን በርካታ ፈተናዎች አሉ። ከነዚህ ፈተናዎች ውስጥ እንግዲህ ይሄ ማለት ባልችልም ሁላችንም የምንፈተንባቸው ፈተናዎች አሉ። እነዚህን ፈተናዎች ግን ማለፍ የሚቻለው አሁን ባልኳችሁ መንገድ ነው። እነዚህን ፈተናዎች ማለፍ የሚቻለው ነገን በማየት ነው። እነዚህ ተፈትነው ያለፉ ሰዎች ነገን ስለሚያው ነው። ባይዘዊ ዓለም አቀፍ ተመራማሪዎችንም እንዲሁም ደግሞ በሀገራችንም ውስጥ ካሉ በርካታ ሰዎችንም እንኳን ማየት ብትችሉ ሁሉም በርካታ ፈተናዎች ውስጥ ያለፉ ሰዎች ናቸው። ሁሉም ስኬታማ ሰዎች በፈተናዎች ውስጥ አልፈው ነው። ሁሉም በፈተናዎች ውስጥ ፕሩፍ አድርገው ያንን ነገር አረጋግጠው ያለፉ ሰዎች ናቸው ማለት ነው። ማንም ሰው ቢሆን አሁን ላይ ያልተፈተነ ሰው ምንድነው ማለት ነው? ያልተፈተነ ሰው ሊወደድ ሊከበር አይችልም። ባይዘወይ ፈተና ብዙ ነገርን ያሳያል። ፈተና እንድትወደዱ ያደርጋችኋል። ፈተና ለእናንተ በረከት ነው የሚሆነው ማለት ነው። ዓለም አቀፍ ሰዎችን ብናይ ለምሳሌ አምፖልን ሲፈጥር ምንድን ነው የተፈጠረው? አስቡት 9999 ጊዜ ሞክሮ በ10ኛው ጊዜ ነው የበራው ማለት ነው። ይህ ማለት ምንድነው የሚያሳየን ማለት ነው? ይህ የሚያሳየን አሁንም ፈተናው እንደቀጠለ ነው ማለት ነው። ያንን ፈተና ግን 9999 ጊዜ ወድቋል። አስቡት። ነገር ግን በ10ኛው ምን አለ ማለት ነው? ፈተናውን አለፈ። ሁላችንም ቢሆን ይህንን ፈተና ለማለፍ ከፊታችን የተጋረጠውን እርግጠኛ ነኝ 1000 ጊዜ ሞክረን ሊሆን ይችላል። እርግጠኛ ነኝ ከዛም በላይ ሞክረን ሊሆን ይችላል። ግን አሁንም ቢሆን ሙከራችንን ማቆም የለብንም። ምክንያቱም ደግሞ 1001ኛው ላይ እኛ የምናልፍበት መንገድ ሊከፈት ይችላል።
የራሳችንን መንገድ ራሳችንን የምንከፍተው፣ የራሳችንን መንገድ ራሳችንን የምንጠርገው፣ ራሳችንን የወደፊት ዕጣ ፈንታ ራሳችንን የምንወስነው። ስለዚህ የተፈተነ ሰው ሁኑ፣ ጠንካራ ሰው ሁኑ ለማለት እወዳለሁ ማለት ነው። ከዚህ ትምህርት ያገኛችሁትን በኮሜንት ሴክሽን አጋሩን። በቀጣይ ደግሞ በምን ርዕስ ይዤላችሁ ልምጣ? እናንተ ማሳብ አስተያየታችሁን አጋሩኝ። መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረግ እንዳይረሳ።